አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ነው። የዚህ ቅዱስ አባቱ መስፍን ነው። ስሙም አንስጣስዮስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም አገር ናት። ታናሽ ሆነ ሳለ አባቱ አረፈ። 20 ዓመትም በሆነ ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱዲያኖስ ዘንድ ሄደ። ንጉሡንም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንን አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘብን ሁሉ ለድሆች ለምስኪኖች ሰጠ። ባሮችንም ነጻ አወጣቸው። ከዚያ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡንም አባባለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸናው፣ ቁስሉንም ያድነው፣ 3 ጊዜንም እንደሚሞት እርሱን እንደሚያስነሳው በአራተኛውን የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበል ጽኑ በሆነ ስቃይን 7 ዓመት እንደሚኖር መላእክት እንደሚያገለግሉት ነገረ። ንጉሡንም ቅዱስ ጊዮርጊስን ባለመታዘዙ ባለመመለሱ እጅግ አዘነ። ስለዚህም አትናስዮስ የሚባል ታላቅ ስራየኛ አመጣ። እርሱም መርዝና ቀመሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱስንም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያም መሰሪ በክብር ባለቤት በጌታ አምኖ በሰማዕትነት ሞተ። ከእርሱ ጋር ሌሎችም ብዙም ሰዎች በሰማዕትነት ሞተው የሕይወት አክሊልን ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱዲያኖስ በሰባ ነገስታት ፊት በቆመ ጊዜ በዚያ የተቀመጡባቸውን የእንጨት ወንበሮች ነበሩ። ቅዱስንም እኒህ የተቀመጡባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትንም አደረገላቸው። ይህንን ድንቅ ስራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚያም በኋላ ቅዱስን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳረረው። ስጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ስጋው መልሷት ደግሞ አስነሳው። ወደ ነገስታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸውን አሕዛብ አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገስታቱንም ደግሞ ሙታኖችን ብታስነሳ አምላክህን እውነተኛ አምላክ እንደሆነ እናውቃለን፣ በእርሱ እናምናለን አሉት። ቅዱስንም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሳዎችን አስነሳላቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ። የገሃነምም ወሬ ተናገሩ። ጥምቀትም ተቀብለው ተመልሰው አረፉ። ከሃዲያን ነገስታትን ግን ከሙታን ያስነሳህ አይደለም የረቀቁ ሰይጣናትን አሳየህን እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሀ ሴት ዘንድ አስጠበቁት። እርሷን እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያችን መበለትን የቤቷ ምሰሶ ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ። ያቺ መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱስንም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆን ከቸርነት እንድትደርሰኝ እለምናለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምናለሁ። ስለ ጌታችን እምነትም አስተማራትና በመስቀል ምልክት አማተበው። ያን ጊዜ አየ። ቅዱሱንም በሌላ ጊዜ እንዲሰማ፣ እንዲናገር፣ እንዲሄድ፣ እንዲያገለግለኝ እኔ እሻለሁ አላት። በዚያን ጊዜ ንጉሡ በአገር ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቅ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡንም ተቆጣ። ቅዱስንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራዩት። ሙቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳ። ወደ ነገስታቱንም ተመለሰ። ንጉሡንም አይቶ ደነገጠ፣ ስለ ሕይወቱንም አደነቀ። ከዚያ በኋላ ይሸነግለው ዘንድ ጀመር። በመንግስቱም ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተንም ሕዝብ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡንም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱንም እልፍኝ አስገብቶ አሳደረው። ለጸሎትንም ተነሳ። የዳዊት መዝሙርም አነበበ። የዱዲያኖስን ሚስቱ ለእስክንድርያ ንግስት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት
ጊዜ የሆነውን ሁሉ ሊያስረዳት ሊያስገነዝባት ጀመረ። ትምህርቱን በልቧ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክትን ሲሰዋ ለማየት ሰው ሁሉ እንዲያስብ አዋጅ ነጋሪ ዞረ። የቤቷንም ምሰሶ ያበቀለላት ያች መበለት ሰምታ እውነት መስሏት እጅግ እያዘነች ልጇንም ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስን ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኖሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። በጣዖት ያደረ ያርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስን ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝብ ሁሉ ፊት አመነ። ቅዱስንም ትውጠው ዘንድ ምድርን አዘዛት። ወዲያውኑ ዋጠችው። ጣዖቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሱንም ከወገኖቹ ጋር አረፈ። ብስጭትና ቁጣንም እንደተመላ ወደ ንግስት ሚስቱ ዘንድ ገባ። እርሷንም አምላካቸው ጽኑዕና ኃያል ነው፣ ክርስቲያኖችን አትጣላቸው አላልኩህም አለችው። ይህንን ከእርሷ ሰምቶ በሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ከዚያ በኋላ ከከተማ ውጭ እንዲጎትቷትና በመጋዝ እንዲሰነጥቋት አዘዘ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለች። በዚያን ጊዜ ስለ ቅዱስ ጊዮርጊስ ስራ ነገስታት ሁሉ ደነገጡ። ኅፍረት ደግሞ እንዳይጨመርባቸው ከእርሱ እንዲያርፍ ራሱን በሰይፍ ይቆርጥ ዘንድ እንዲጽፍ ንጉስ ዱዲያኖስ መከሩት። ያን ጊዜ የክብር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ 70ውን ነገስታት ያቃጥላቸው ዘንድ መከራውን ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ለመነ። ወዲያውኑ እሳት ወርዶ ከሰራዊታቸው ጋር 70ውን ነገስታት አቃጠላቸው። ከዚያ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆኖ በየብስ ወይም በደዌ በስምህ የሚለምነኝ እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚያ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግስተ ሰማያትም አክሊላትን ተቀበለ። ከአገልጋዮቹም የቀሩት ስጋውን ወስደው በልብስ ተቀልጦ ወደ ሀገሩ ልዳም ወሰዱት። ቤተክርስቲያንም ሰርተው በውስጡ አኖሯት። ከእርሷም ቁጥር የሌላቸው ብዙዎች ድንቆች ተአምራቶችን ተገለጠ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስን በረከቱ ረድኤት ሁላችን የክርስቲያን ወገኖች ከስጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። ሰላም ለከሰር ወይ ሰማዕታት አይላፍ ዘሞገሰ ስምከ በጽሐ መንገለ ኩሉ አጽናፍ በቅድመ ፀሐይ ብሩህ ዘየዐርብ ለዘልፍ ህማሜ ዝሩ ነሲአከ ወጸዊረከ በአፍ ጊዮርጊስ ቀሊለ ክንፈ ከራዲዮን ኦፍ ሰላም እብል እደወ ተሱአ ወአመ አተኒ 30 ወስአ ሰሆነ ጸር ክሱተ ስብሐተ ሰማያት ሁዋ አንዘይት ባደሩ በአውደ ነገራት ሰብአ ምስለ ጊዮርጊስ ዘፈጸሙ ስማ። በዚህች ቀን ተአምራትን እስከ አሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት ዕለትንም ለጸሎት ቆሞ ሳለ የንዳድ ትንኝ ነደፈው። ቁስሉንም እያሳየ በብዙ ልቅሶ ወደ ጌታችን ለመነ። ያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቆሞ ወዳጄ ሮቆ አትፍራ፣ ላድንህ ወደ አንተ መጥቻለሁ። ደግሞም የርቆ አምላክ ኢየሱስ ክርስቶስ ከንዳት በሽታ አድነኝ ብሎ በስምህ ለሚለምነኝ የንዳት በሽታ በላዩ ላለመጣበት ከአንተ ጋራ ቃል ኪዳንን ላጠና መጣሁ አለው። ይህንን ብሎ በታላቅ ክብር ወደ ሰማይ አረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። ሰላም ለሮቆ መስተጋድል ኃያል ለዛ አስተራየ አምላክ በደመና ሰማይ ሰው ቁስላቲው አርአዮ ዘምስለ በካይ ጸጋዋ ኪዳነ ምህረት በጸውኦ ስሙ ሰናይ ከመ እምብድብድ ይድህን ብእሲዱይ ዛቅረብኩ ማህሌት አዝቸረ አይላፍ ምን ለተጸመድኩ ዘልፈለል አንብት ወከብ ዘንደቴ መጽሐፈ እንተረሰይ ከግዚኦ ጸሪቃውን ለተወከፈ እምላ አብሎ አንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲዮ መንኩሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አርጋብ ሊቅ ወንስ ህፃን ለዛጻፉ ብርታስ ለዛጻፉን ዘይደርስ ለዛኖ ለዘትርጎም በልሳነ ሐዲስ ወልሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አረቂተ ሁሉም ባስ ሁረ ይማረን ኢየሱስ ክርስቶስ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ
ታባን እዚ ውስጥ መንሱት አላ ደነን ነው አላህንም ኩሉ ኩስ መዚያ ከይቲ መንግስት ኃይል ሰዓት ለዓለም ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ሆይ ዚቴ ማርያም ሰላም ለኪ ድንግል ባልናቸው ድንግል ወስጋኪ እግዚአብሔር ጸዋት ሰላም ለኪ በርክታንቲ ማንስ ወሩ ፍሬከርስኪ ተፈስፍስቶም ተጸጋ እግዚአብሔር ምስይ ሰዓል ይወጣል ፍሮልኪ ኢየሱስ ክርስቶስ ከእስራኤልና ኃጣዊነ ዛሬም በ23 ሚያዝያ 23 ቅዱስ ፖሊካርፐስ ሰማዕትና ጳጳሱና ሐዋርያው የዕረፍቱ መታሰቢያ ነው። በረከቱና ጸሎቱ ከኛ ጋር ከኛ ሕዝበ ክርስቲያን ጋር ይሁን አሜን።